አሁንም የህወሓት ኃይሎች በክህደት ነው የተፈጸመው አላማጣ እንድንቆጣጠር ስምምነት ላይ ከተደረሰ በኋላ ግቡ ከተባለም በኋላ ስንገባ ግን ጦርነት ገጥመውናል የሚል አሁን የህወሓት ጦርና የአብይ አህመድ መካከል ወይም በህወሓትና በአብይ አህመድ መካከል ያለው መሰረታዊ ልዩነት ጠለምትንና ራያን ቀድሞውኑም ተቆጣጠሩ ሰዱ ብሏቸዋል። ነገር ግን ጠለምትና ራያ ላይ ያለ ውጊያ ተቆጣጥሮ አካባቢውን ለመውሰድ ወይም ለማጠቃለል አንድ ስምምነት ደግሞ ተጠይቀዋል። መተማ ሁመራ ወልቃይት ኮሊደር ነው። ይሄ ኮሊደር ደግሞ አስተማማኝ የመንግስት አስተማማኝ ቀጠና ተደርጎ መቆየት አለበት ነው የሚሉት። መንግስት የሚሉት የፌዴራሉን ነው ኦህዴዶች። ስለዚህ ከሱዳን ጋር የሚያዋስነውንና ለህወሓት የመውጫ በር ኮሊደር ሊሆነው የሚችለውን ቦታ በተመለከተ አናጋራችሁም ነው። ራያን ወልቃይትን በፌዴራል ስር ስለሚቆይ በወልቃይት ላይ ተስማሙ፣ ወደ ወልቃይት ላለመግባት ተስማሙ የሚል በጎን እነ ጌታቸው ረዳ እንደገና ከአብይ አህመድ ጋር ባደረጉት ስምምነት የወልቃይትን ጉዳይ እነ ጌታቸው ረዳ ተስማምቷል። የነጻድቃን ጦር ተስማምቷል። የተስማማው ወልቃይት በፌዴራል የሚተዳደር ይሁን በሚለው ተስማምተዋል። የተፈናቀሉ ኃይሎች ይመለሱ በሚል ተስማምተዋል። የነ ኮሎኔል ደመቀ የሚመሩት የተከዜ ዘብ የሚባለው እና እዚያ ቀጠና የሚሰማራው ኃይል የአማራ ጊዜያዊ አስተዳደር የሚባለው ኃይል በሙሉ እንዲፈርስ የሚለው ላይም በአብይ አህመድና በነ ጻድቃን በኩል ስምምነት አለ። ወልቃይትን መኖሪያ እንዳደረገው እኮ በግልጽ ነው። እስቲ አሁን አንተ ከፈለገ ቆይ እስቲ በፕሪቶሪያ ስምምነት መሰረት የወልቃይትን ጉዳይ ለምንድን ነው የማይፈታውስ? ለምንድን ነው ወልቃይት የአማራ ነው ብሎ በይፋ ያላደረገው? በጀት ያልመደበለት 8 ዓመት ሙሉ ነው አይደል? ለምንድን ነው ያ ማለት የአማራ ነው ብሎ ሰጥቷል። አሁን አብይ ግን የብልጽግና ወታደር ነው እዛው ያለው፣ የብልጽግና አባላት ናቸው እዛው የሚያስተዳድሩት። ያንን ግን በጀቱን በጅቶ ለአማራ ትክክል ያንተ ነው ብሏል አብይ ካፎቷል አላለም። ያ ማለት አብይ እየተጫወተብን ነው። ያን የአማራ ነው ብሎ መስክሮ በትክክል ሰጥቶ እውቅና አድርጎ በፕሪቶሪያ ስምምነት አድርጎት በኋላ እንኳን ቢሆን አንድ ነገር ነው። ፋኖ የሚቆጣጠረው ምንም አይነት መሬትና ግዛት የለው። ባህር ዳርም ቢሆን ወልቃይትም ቢሆን በአብይ እጅ ነው ያለው። ፋኖ ምን ያርግ ነው የሚባለው? ስለዚህ አብይና ፋኖ ምንድነው በህወሓትና ብልጽግና ሲጣሉ ከገዳይ ጋር ከብልጽግና ጋር ሆንልኝ ነው የብልጽግናን ጥቅም ለማስከበር ምን ማለት ነው ማለት ነው? በዘላቂው የአማራ ጥቅም ከሆነ በአማራ እውነተኛ ጥያቄዎች ላይ ያለን እምነት ግልጽና የታወቀ ነው። ለማንም ያለ ድርሻው ያለ ፍትህ የአማራን ጥቅም አሳልፈን የምንሰጥበት ምንም ምክንያት የለም። ፋኖም ይሁን አጠቃላይ አማራም ይሁን ሁሉም ቢሆን በስስትም ደግሞ ያለ አግባብ ልውሰድ የሚል ሰው ካለ የሚመጣውን ነገር በትክክል ያውቃል። ስለዚህ አሁን ይሄንን መጫወቻ አድርጎ ሽብልቅ አድርጎ በአማራና በትግራይ መካከል ያለውን ልዩነት መኖሪያ ስትራቴጂ ያደረገው አብይን ነቅሎ ፍትሃዊ የሆነ ኢትዮጵያን በብሔረሰቦችም ሆነ በፖለቲካ ኃይሎች ድርድር የወደፊቱን ኢትዮጵያ መበየን ነው የሚያዋጣ። አሁንም ለአማራ አልሰጠውም አብይ በይፋ የምናውቀው ማጭበርበሪያው ነው። ለዛ ማታለያ ያደረገ እንደውም የአማራን ኃይል መሰንጠቂያ ነው ያደረገው፣ መክፈያ። የአማራ ጥያቄ ሆኖ ነው የማልመልሰው አንድ ሌባና ራሱን ለጥቅሙ የሰጠና አብይ ላይ በሆድ የወደቀ ሰው ለአማራ ሐሳቢ ለጎንደር ሐሳቢ፣ እኔ ደግሞ የአማራ የሆኑ ጥቅሞች ጎንደር አካባቢ ያሉ የማይመለከተኝ ወይም ዘመነ። አሁን ይሄንን የሚሰማ ሰው አለ? በአንድ ጉርጓድ የተቀበሩ ወጣቶች ባሉበት ሀገር ውስጥ። በሌላ በኩል እነ ኮሎኔል ደመቀ ደግሞ የተከዜ ዘብንም አናፈርስም፣ ጊዜያዊ አስተዳደርም አይፈርስም፣ ይሄ አማራ አጽመ ርስት ነው፣ ወልቃይት ጎንደር አማራ ሆኖ ይቆያል የሚል ነው። ሰው አብይ አህመድ ሁለቱንም አፕሮች አድርጓል። ለትግራይ ኃይሎችም ከተስማማችሁ ወልቃይት በፌዴራሉ ስር ይቆያል፣ ተፈናቃዮች ይመጣሉ፣
አስተዳደሩን በተመለከተ ሎካል አድሚኒስትሬሽኑን በተመለከተ ልክ ድሬዳዋ እንደሚያደርጉት አካፍለው የሎካል አስተዳደር ላይ የነ ኮሎኔል ደመቀም ከነጌታቸው ረዳና ነጻድቃን የሚያዋጡትን በጋራ ሆኖ የጋራ አስተዳደር ይመሰረታል። ሲቪል አስተዳደር ኮሪደሩን ወታደሩ ነው፣ ተጠሪነቱም ለፌዴራል ነው። ያ ክልል የሚለውን ግን ከአማራም ክልል ጋር ከትግራይ ክልልም ጋር አይቆይም ነው። ኦህዴድ የመጨረሻ ውሳኔው ይሄ ከወልቃይት ጋር በተገናኘ ከአብይ ጋር እበላባይ ሆዳም ካድሪ የጎንደር አማራንም ይሁን የጎጃም አማራንም ይሁን አጠቃላይ ወደፊት የአማራን ጥቅም በምንም አይነት እዛ አካባቢ ያሉ ሰዎች ለእንደዚህ አይነት ነገር የሚበቁም ሰዎች አይደሉ። እነዛ ከከፋፈሉንም ደግሞ እነዛ ሰው ነው የጎንደር ጥቅም አስከባሪ የጎጃም ጥቅም አስከባሪው ነው አብይ የገዛው ሰው። እንደው እንዴት ቢንቁን ነው የምልህ። እንደው መጀመሪያውንስ ሁለተኛ የትግራይ ኢሊትስ ቢሆንም በዚህ በተዘበበ ሁኔታ ከአማራ ኃይል ጋር መጣላትና ያልተገባ ግጭት የት ድረስ እንዳደረሰን አጠቃላይ ይሄን ጠፍቶት እንደውዛችሁ ወልቃይት ላይ ብቻ ተሸጉጦ ለአብይ መጫወቻ ይሆናል ብለህ ነው የምታስብ? የአብይ ሆዳም ካድሪ አስቦ የትግራይን ኢሊት ሊያታለው ነው ወይ? እኔ አልጠራጠርም በአብይ እውነት። አሁን ይሄንን ለማስፈጸም ከሁለቱም አካላት ጋር የተለያየ ስምምነት ስለሆነ ኦህዴድ ያደረገው ለምሳሌ ራያን ለቲፒኤልኤፍ ለማስረከብ ባለመ ጊዜ እዛ የነበረውን የአማራ አስተዳደር አጥቅተው መተውት ወደ 40 ሺህ የሚጠጉ ደግሞ የአማራ ተወላጆች ወደ ቆቦ ሸሽተው ሲመጡ ማንም ጥያቄ ያነሳ የለም። ህወሓት ተነኮሰም አልተባለም፣ ጦርነት ተጀመረም አልተባለም። ወግተው በኃይል ነው የተቆጣጠሩት። ይሄንን ማድረጋቸውን ግን የዜና ጉዳይ ሊሆንም አልቻለም። እንደምታውቁት እንደ ኒውስ እንኳን ሊደመጥ አልቻለም። ለምን? ስምምነት ስለነበረ። በጠለምት በኩልም አሁን የቲፒኤልኤፍ ኃይል ኢንተረስቱ ጠለምት እንደተባለው ጠለምት ላይ መቆየት ወይም ጠለምትን መቆጣጠር ሳይሆን አልፎ የሚሄድ ነው የሚል ኦህዴዶች ጋር ተግባቦት ባለመኖሩ ምክንያት አንድም፣ በሌላ በኩል ምናልባት ያልጠበቀ በስሌት የሰሩት ያልተጠበቀ ስህተት ውስጥም ወጥመድ ውስጥ ገብተው ሊሆን ይችላል። ቲፒኤልኤፎችም ምን ማለት ነው? ይሄ ወደ 4 ኪሎ አጥቅተን ነው እንጂ የምንሄደው ከአማራ ጋር ውጊያ እናደርግም ካለ የቲፒኤልኤፍ ኃይል በጠለምት በኩል ውጊያ መክፈት በየትኛውም መመዘኛ ሚስ ካልኩሌተር ነው ማለት ነው። በጠለምት አድርገህ አዲስ አበባ ልሂድ አትልም መቼም። በራያ በኩል ያለውን ለቆቷል። ቀድሞ ወደ ቆቦ መጥቶላቸዋል። አብይ አህመድ ራያን ላለመልቀቅና ለመቆየት ቢፈልግ ምንም አሁን ክርክር የማይኖረውን ግራካሱ ላይ ወታደር ቢያስቀምጥ የቲፒኤልኤፍ ጦር በፍጹም ወደ አላማጣ ሊመጣ አይችልም። ሪዝናቸው ምንም ይሁን ምን አሁን ራያን ላይ ያለውን ገዢ ወታደራዊ ቦታም ሌላውንም ትተው ባክ አድርገው ወደ ኋላ ፈግፍገው ወደ ቆቦ መጡ። የእጁና ወልዲያ መስመር ላይ ነው የሚቆየው። ይሄ አሁን መከላከያ እየተሰባሰበ እየተደራጀ ምናምን ያለው የእጁና ወልዲያ ነው። እዛ ጋር ደግሞ ስምሪት እየወሰደ ያለው ለምንድን ነው? አጥቅተው ሲመጡ ጋሸናን እንዳይቆጣጠሩ ማድረግ አለብን የሚል ለምንድን ነው? የህወሓት ኃይል መጥቶ ጋሸናን ከተቆጣጠረ ከጋሸና እንደምታውቁት ነው፣ ባለፈውም ሲዘረዘር ነበረ። በጣም ክሪቲካል ስትራቴጂክ ወታደራዊ ቦታ ነው። በወልዲያም በጋይንትም አልፎ ሰንጥቆ ደቡብ ወሎ፣ ምዕራብ ወሎ ብሎ ወደ አዲስ አበባ ለማማተር አንዱና በጣም ወሳኝ የሚባለው መንገድ ነው። ደግሞ በተግባር አልፈውታል እኮ ቁስሉ ትኩስ በነበረበትና ክፍቱ ነው ገና በሚያቃጥልበት ጊዜ እኮ አልፈውታል። አማራን ንውጋኑ እስከ መሳሪያችሁ ተቀመጡ ሲላቸው እኮ ዞር በል ብለውታል እኮ የትግራይ ኃይል እና አሁን ተመልሰው እሱ ጋር ዘው ብለው ይገባሉ ብዬ እንዴት ሞኝ ያረጋቸዋለሁ ነው ማለት። እነዛ ሰዎች እኮ እንደው ሞኝ እንደው ዝም ብለህ ቅሬታ ሁሉ ባለበትና ፖለቲካ ፍሉድ ስለሆነ እንደው ፖለቲከኛ ደፍሮ አይናገርም እንጂ ዛሬ ባትል ሀልደር ኤክስፒሪየንስ ሊሆኑ ሰዎች ናቸው። ዝም ብሎ እንደዚህ አይጃጃሉ። ያንን ደግሞ አልፈውታል። ከኤርትራ ጋር ተባብረው ሲሰሩ ቅሬታ ስለሌላቸው አይደለም። በፖለቲካ ግን ውሳኔዎች አስቸጋሪ ሁኔታዎችን አልፎ ያንን ገደል አልፎ የተሻለ ነገር መወሰን ትልቅነትና የሚያስከብር ስራ ወደፊትም በትውልድ ውስጥ የሚያስከብር ነገር ስለሆነ ነው። የፋኖ ኃይሎችም ቢሆኑ አጠቃላይ መዋቅራዊ ለሆነው ችግርና አሁን ለደረስንበት ችግር ህወሓት ተጠያቂ ስላደለ አይደለም። ግን ይሄንን አልፈን ወደፊት መሄድ የምንችልበት መንገድ ካለ መሪነት ማለት በዚህ አስቸጋሪ ሁኔታ ውስጥ አልፎ መልካም ነገር ማምጣት እንጂ ባለፈ ቁስል ውስጥ እያለቀሱ መኖር እንደማይሆን አውቀው
ጎበዝ ደፍ የሰዓቱ የኮስተር ሚዲያ መረጃዎች ይህን ይመስሉ ነበር። ሐሳብና አስተያየታችሁ ለኛ ትልቅ ዋጋ ስላለው በኮሜንት ላይ አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። በቀጣይ በሌሎች ወቅታዊ መረጃዎች እስከምንገናኝ መልካም ጊዜ